ዓለም አቀፉ የእሳትና ድንገተኛ አደጋ ሰራተኞች ቀን በእሳትና ድንገተኛ አደጋን መቆጣጠር ስራ ወቅት መስዋዕት የሆኑ የአደጋ ጊዜ ሰራተኞች የሚዘከሩበትና በስራ ላይ ያሉ እሳት ውስጥ ገብተው እሳት የሚያጠፉ ጀግኖችን ደግሞ ክብርና እውቅና ለመስጠት የሚከበር ቀን ነው። የዘንድሮው ዓለም አቀፍ የእሳትና ድንገተኛ አደጋ ሰራተኞች ቀን በዓለም አቀፍ ደረጃ ለ26ኛ በአገራችን ደግሞ ለ3ኛ ጊዜ በአዲስ አበባ የተከበረ ሲሆን በመርሃ ግብሩ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና ሌሎች የከተማ አስተዳደሩ እንዲሁም የፌደራል መንግስት ከፍተኛ ስራ ኃላፊዎች በተገኙበት ተከብሯል። በዚህ ወቅት መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የእሳት አደጋ መከላከል ሰብአዊነት የተሞላበትና እሳት ውስጥ በመግባት እሳት በማጥፋት ህይወት የሚታደግበት እንዲሁም ንብረት ለማትረፍ የሚሰራ በጎ ስራ ነው ብለዋል። የእናንተ አገልግሎት እጅግ የላቀ ነው። አገልግሎታችሁን የላቀ የሚያደርገው ሰብአዊነት የተሞላበት በመሆኑ ምክንያት ነው። እሳት ውስጥ ገብታችሁ እሳት የምታጠፉ ብዙዎች እሳት አደጋም ሆነ ሌሎች ድንገተኛ አደጋዎች ሲከሰቱ ከአደጋው ለማምለጥ ሲሸሹ ለማምለጥም ጥረት ሲያደርጉ እናንተ ግን ወደ አደጋው ገብታችሁ ህይወት የምትታደጉ ንብረት የምትታደጉ ታላቅ ጀግኖች ናችሁ። በእንም በዓል ዛሬ ስናከብር በዋናነትም ለአገልግሎታችሁ ያለንን አክብሮትና በዚሁም ምስጋና ለማቅረብ ነውና እጅግ አርገን እናመሰግናችኋለን። የእሳትና ድንገተኛ አደጋ መከላከል ጉዳይ በከፍተኛ ትኩረት ካልተደገፈ ውጤታማ መሆን እንደማይቻል የጠቆሙት ከንቲባ አዳነች ይህንን መሰረት በማድረግ የእሳትና ድንገተኛ አደጋ ስጋት ስራ አመራር ኮሚሽን በቴክኖሎጂ እንዲደራጅ የሪፎርም ስራ ሲሰራ መቆየቱን ገልጸዋል። ተቋሙ የበለጠ በቴክኖሎጂ እንዲደራጅ የመደገፍና የመከታተል ስራ ተጠናክሮ እንደሚቀጥልም አስታውቀዋል። የእሳትና ድንገተኛ አደጋን መከላከል ጉዳይ በብዙ ጥረት ተደግፎ ስራው ውጤታማ እንዲሆን ካልተደረገ በስተቀር ሁሉ ጊዜ እናንተ እሳት ውስጥ ገብታችሁ በመትሰሩት ስራ መሰረታዊ ለውጥ ማምጣት አይቻልም። ይህንን ታሳቢ በማድረግ በዋናነት የእሳትና ድንገተኛ አደጋ መከላከል ኮሚሽን በሰው ኃይል በሎጂስቲክ ዘመናዊ ቴክኖሎጂን ታሳቢ ባደረገ የአገልግሎት አሰጣጥ ስርዓት በደንብ ተደርጎ እንዲደራጅ የማድረግ የሪፎርም ስራ ስንሰራ ቆይተናል። ተቋሙን አቅም ከዚህ በላይ ይጎለብት ዘንድ ወደፊትም ጠንካራ የሆኑ የሎጂስቲክ እና የቴክኖሎጂ ውጤቶችን መጠቀም እንዲችል ጥረታችን የሚቀጥል ይሆናል። እሳትና ድንገተኛ አደጋን በዘላቂነት መከላከል የሚቻለው በልማት ነው ያሉት ከንቲባዋ ከተማዋን ለማዘመን የሚደረገው ጥረት የከተማዋ ነዋሪ ከእሳትና አደጋ የመከላከል አካል ሆኖ መታየት ይኖርበታልም ብለዋል። እሳትና ድንገተኛ አደጋን በዋናነት የምንከላከለው ግን በልማት ነው። ከተማችን አዲስ አበባ እየዘመነች እየለማች ነው። ብዙዎች ይሄ ልማት ትርጉሙ ምን እንደሆነ ይገባቸዋል። ጥቂቶች በአግባቡ አልተረዱት ሊሆን ይችላል። እንዲሁ ከተማዋን የማሳመር ጉዳይ ብቻ አይደለም። በከተማችን ውስጥ ለእሳትና ድንገተኛ አደጋ አጋላጭ የሆኑ ምክንያቶችን ስናይ በዋናነት የኑሮ አለመዘመን፣ እንደ ሸረሪት ድር የተጠላለፉ የኤሌክትሪክ መስመሮች እንዲሁም የወዳደቁ ከጭቃና ከእንጨት የተሰሩ ቤቶች ተደጋግፈው የቆሙ ጎጆዎች እሱን ለማቅናት ሲባል ለመለጣጠፍና ከብርድና ከፀሐይ ራስን ለመታደግ የሚደረጉ የጥገና ስራዎች አብዛኛውን የከተማችንን የእሳት አደጋ ምክንያት ሆነው ሲያስነሱ ቆይተዋል። ከተማችንን ለማዘመን ለመለወጥ የምናደርገው ጥረት ህዝባችን ከእሳትና ከድንገተኛ አደጋ የመከላከል አካል ሆኖ መታየት ይኖርበታል። በኮሪደር ልማት ዘመናዊ መሰረተ ልማት በመዘርጋት አደጋውን ይበልጥ ለመቀነስ በመሰራት ላይ እንደሚገኝም ከንቲባ አዳነች ጠቁመዋል። በዚሁ መሰረት በኮሪደር ልማት ስራ 129 የፋየር ሃይድሮንቶች በመዲናዋ የተለያዩ አካባቢዎች በመገንባት አደጋውን ለመከላከል ከተማዋ ዝግጁ መሆኗን ማረጋገጥ መቻሉንም ገልጸዋል። የኮሪደር ልማትን በከተማችን ላይ ስንሰራ እንደምታውቁት ዘመናዊ የሆነ ዓለም አቀፍ ደረጃውን የጠበቀ ፋየር ሃይድራንት እንዲኖረን አድርገናል። ከ129 በላይ እስካሁን ድረስ ተተክሏል። ወደፊትም ደግሞ በመንሰራው ስራዎች ውስጥ እንዲሁ ተካቶ የሚተገበር ይሆናል። ይሄ ለእናንተ ስራ ምን ያህል አጋዥ እንደሆነ ከናንተ በላይ
የሚረዳው የለም። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም አዲስ አበባ ከተማ አደጋዎችን ለመከላከል እያሳየች ያለችው ዝግጅት የሚደነቅና ጥሩ ተሞክሮ የሚገኝበት መሆኑን ተናግረዋል። አዲስ አበባችን በዚህ አይነት አቅም በዚህ አይነት ዝግጅት ነዋሪዎቿን ከነዋሪዎቹም አልፎ ደግሞ በአገራችን የሚከሰቱ ምናያቸው ነገሮች አደጋዎችን ለመከላከል ያሳየችው እና የየን ያለነው ዝግጅት እጅግ በጣም የሚደንቅ እጅግ በጣም የሚያስደስት ልብን የሚያረካ ነው። እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። ዛሬ ያየናቸውና ከአዲስ አበባ ከተማ የምንማራቸው ልምዶችም ለዚህ ትልቅ ስንቅ ይሆናል ለማለት ነው። ዓለም አቀፉ የእሳትና ድንገተኛ አደጋ ሰራተኞች ቀን ሲከበር የአዲስ አበባ እሳትና ድንገተኛ አደጋ ስጋት ስራ አመራር ኮሚሽን የደረሰበትን የቴክኖሎጂ ደረጃ የሚያሳዩ ትርኢቶችም ቀርበዋል።